ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ሰኔ 10 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ለፍ የኢትዮጵያ አየር መንገድ ወደ እስራኤል መዲና ቴልአቪቭ የሚደረጉ በረራዎች ማቋረጡን አስታወቀ። የኢትዮጵያ አየር መንገድ ከቴልአቪቭ አዲስ አበባ ከአዲስ አበባ ወደ ቴልአቪቭ የሚደረጉ በረራዎች እስከ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን ገልጿል። አየር መንገዱ ደንበኞቹ በበረራ መቋረጥ ለሚደርስባቸው እንግልት ይቅርታ የጠየቀ ሲሆን በጉዳዩ ሰለባ የሆኑ መንገደኞች በአየር መንገዱ የትኬት ቢሮ በመደወል ተጨማሪ ገዛ ማግኘት እንደሚችሉም አስታውቀዋል። በእስራኤልና ኢራን መካከል ጦርነት ከተጀመረ በኋላ ሀገራቱ የአየር ክልሎቻቸውን የዘጉ ሲሆን በርካታ ዓለም አቀፍ አየር መንገዶችን በረራዎችን እየሰረዙ ይገኛሉ። በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርት ገለጸ። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ ወይም ኤምፖክስ መከሰቱን አስታውቋል። ኢንተርናሽናል ሜዲካል ኮርፕስ ባሳለፍነው ሳምንት ሰኔ 6 ቀን 2017 ዓ.ም ባወጣው ሪፖርት እስከ ሰኔ 3 ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረርና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን መረጋገጡን ገልጿል። የአንድ ሰው ሕይወት ማለፉንም አስታውቋል። ይህ የሞት መጠኑም ወደ 5.6 በመቶ ከፍ ያደርገዋል ብለዋል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ህፃን ልጅ ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን 2017 ዓ.ም በጋራ ባወጡት መግለጫ አስታውቀዋል። ባሳለፍነው ሳምንት በአማራ ክልል በመተማና በባህር ዳር ከተሞች በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጾ ነበር። በበሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው አጠቃላይ በ2 ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። የአዲስ አበባ ካቢኔ የ2018 ዓመተ ምህረት በጀት 350 ቢሊዮን ብር እንዲሆን ወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 በጀት ዓመት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔን አሳልፈዋል። የከተማ አስተዳደሩ ካቢኔ ባካሄደው 4ኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔን አሳልፈዋል። በዚህ መሰረት ካቢኔው የአዲስ አበባ ከተማ አስተዳደር የ2018 ዓመተ ምህረት በጀት 350 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔን አሳልፈዋል። ከረቂቅ በጀቱ 249 9 የሚሆነው በዋናነት ድህነት ቅነሳ፣ ለዘላቂ ልማት፣ የስራ ዕድል ፈጠራ፣ ለመሰረተ ልማትና ለሌሎች ትላልቅ ፕሮጀክቶች ግንባታ እንዲሁም ለአገልግሎትና አቅርቦት ድጎማዎች እንደሚውልም ተመላክተዋል። ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባ መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ መሆኑን የተገለጸው። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔን አሳልፏል። በዚህም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከመረጋጋት አንጻርና የቀጣይነት የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ ማጽደቁን የከተማው ኮሚኒኬሽን ቢሮ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናገሩ። ትራምፕ ይህንን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆሟቸውን ግጭቶች በመዘርዘር እሁድ ሰኔ 8 ቀን 2017 ዓ.ም ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ነው። ትራምፕ ባሳለፍነው ሳምንት መጨረሻ የተቀሰቀሰው የእስራኤልና የኢራን ግጭትን ትኩረት በማድረግ ባስተላለፉት መልእክትም ሁለቱ ሀገራት ስምምነት ላይ መድረስ እንዳለ ባቸው ገልጸዋል። ህንድና ፓኪስታንን በቅርቡ ገብተውበት የነበረው ግጭት ከአሜሪካ ጋር የሚደረግ ንግግር በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊ ቅንጅትና ቀልባቸው እንዲመለሱ ማድረጋቸውን ተናግረዋል። በዚህም የተነሳ ሁለቱ መሪዎች በፍጥነት መወሰንና መቆም ችለዋል ሲሉም የነበራቸውን ሚና ገልጸዋል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው በሰርቢያና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውን ጠቅሶ ቢቢሲ ዘግቧል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ።
አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። አገቢኛለሽ እኔ ቆንጆ። የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ወደ ውጭ ዜናዎች እናልፋለን። የሱዳን ግጭትና ረሃብ መባባስ ሰዎች ራስን የማጥፋት ስጋት ላይ ናቸው ተባለ። የሱዳን ጦርነት ስልታዊ ውዝግብ ውስጥ የገባ ሲሆን እያንዳንዱ ወገን ተስፋውን በአዲስ ጥቃትና በአዲስ የጦር መሳሪያ ርክክብ ላይ ይገኛሉ። ተሸናፊ በሆነ የሱዳን ሕዝብ ሁለቱም ተዋጊዎች ማንኛውንም አይነት የዜጋ እንቅስቃሴ እንደ ስጋት ያዩታል ያሉት የሰብአዊ መብት ተሟጋቾች ናቸው። ብሔራዊ እርዳታ ሰራተኞችና የሰብአዊ መብት ተሟጋቾች እየገደሉ እያሰሩ፣ በዚህም የሱዳንን ሕዝብ ተስፋ እንዲቆርጥ አድርገውታል ብለዋል። በሱዳን የተመደቡት የተባበሩት መንግስታት ዋና ዲፕሎማት የቀድሞ የአልጄሪያ ጠቅላይ ሚኒስትር ራሞታኒ ላማምራ ሰራዊት ወታደራዊ ድል እንደሚያስመዘግብ በማሰብ የሰላም እቅድ ውድቅ አድርገውታል ብለዋል። የሱዳን ታጣቂ ኃይሎች በመጋቢት ወር ማዕከላዊ ካርቱምን መልሶ መያዙን በድል አስታውቆ ነበር። ነገር ግን ሰራዊቱ ከግብጽ ከተርኪና ከሌሎች የመካከለኛው ምስራቅ ሀገራት ኳታርና ኢራንን ጨምሮ አዲስ የተገዛው መሳሪያ አሰማርተዋል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ ሐሚቴ በመባል የሚታወቀው የወታደራዊ መንግስት ጊዜያዊ መዲና በሆነችው በፖርት ሱዳን ላይ በደረሰው አሰቃቂ ጥቃት ምላሽ ሰጥቷል። ሐሚቴ በደቡብ ሱዳን ድንበር አቅራቢያ የሚገኙትን የኑባ ተራሮች ከመቆጣጠሩም የሱዳን ህዝብ ነጻ አውጪ ጦር ሰሜን አንጋፋ አማጺ አዛዥ አብዱልአዚዝ አልሂሉ ጋር ስምምነት ላይ ቢደርሱም ጦርነቱን ማስቆም አልቻሉም ነው የተባለው። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀናጀት እያመራ ነው ሲሉ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀናጀት እያመራ ነው በማለት የጀመሩት ወታደራዊ እርምጃ እንደሚቀጥልም አስታውቀዋል። ጠቅላይ ሚኒስትሩ በሀገራቸው የአየር ኃይል ጦር ሰፈር ውስጥ ጉብኝት ባደረጉበት ጊዜ የተናገሩት እስራኤል ኢራንን ዋና ከተማ ቴህራንን የአየር ክልል በቁጥጥሯ ስር ማስገባቷን ዳግም ተናግረዋል። በዚህ ጦርነት ምግባችን የሆኑት ሁለት ጉዳዮችን ለማሳካት እየሰራን ነው። እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ጠቅላይ ሚኒስትሩ። ኔታንያሁ አሁን ሀገራቸው እያንዳንዳቸው በሌላቸው ላይ እየፈጸሙ ያሉትን ጥቃቶችም በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክሌርና የሚሳኤል ማዕከላት ናቸው ሲሉ፣ ኢራን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ብለዋል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎች ለቃችሁ ውጡ እንላለን፣ ከዚያም እርምጃ እንወስዳለን በማለትም የሀገራቸውን ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩ ዜጎቻቸው ምስጋና አቅርበው በጊዜር ድጋፍ እርምጃ እየወሰድን ድል እስክንቀናጅ ድረስ እንቀጥላለን ብለዋል። እስራኤል በኢራን ላይ ጥቃት ከከፈተችበት ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቀዋል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።